ማርኬ አድርጎታል። በቃ ሄዷል፣ ቻይና ውስጥ ገብቷል ማለት ነው። እና ያው ነገሮች ያልተስተካከሉለት አሉ። ነገር ግን እሱ ከኢትዮጵያ ውስጥ ወጥቷል። በለጠፈው ቪዲዮ ላይ የቤዚን ድምፅ ሰማን ብለን እኛ ተደስተን ነበረ። እንግዲህ እኔማ ስንቴ ደጋግሜ እንደሰማሁት እኮ ያን ድምፅ ማለት ነው። ግን በኋላ ላይ ተመልሼ ስገባ የለም፣ ድራሹ ጠፍቷል፣ አጥፍቶታል። የቤዚ ድምፅ ነው የቤዚ ድምፅ ነው ስንላይ የመሰለኝ ማርኬ ወዳው ደለተው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት አመሻችሁ? ውድ ቤተሰቦቼ ሁሉ ሰላም ሰላማችሁ ይብዛልኝ። የኔ ምርጦች እንግዲህ እንደምታዩት ነው ማለት ነው። ማለት መሄዱ ግምታችንም ነበረ፣ ግን እኔ ድምፁ በቃ የቢዚ ነው ብዬ እንትን ብዬ ነበረ። ግን አይደለም በቃ ይሄ ድምፅ አብራ ያለችው ልጅ ነው። ቤዚዬማ አይደለችም። እኔ እኮ ቤዚ ነበር የመሰለችኝ። የሰው ድምፅ ግን እንደዚህ ይመሳሰላል። እና መጀመሪያ ከላይ ሳያት ታምሌኑን ሳየው ማለት ነው የምር ቤዚ ማብራ ያለች ነው የመሰለኝ። ነገር ግን ፎቶዋ ብቻ ነው ዛሬ ይመጣልን ማለት ነው። እንግዲህ ቤዚዬ የለችም የኔ ቆንጆ፣ ብቻዋን ቀረች። በቃ እሱ እንደሆነ ሂዷልና አሁን ምን አይነት ስሜት እያሳለፈች ይሆን? የምር በጣም ከባድ ነው። እና ማርኬ ሄዷል ማለት ነው። ባለፈው እንደዛ ኢንስታግራም ላይ ሲለጥፍ በቃ እየሄደ ነበረ ያንን የፖሰተልን። ትናንትም ከዛው ሀገር ሆኖ ነው ለካ ምን ልብላ ብሎ የፖሰተው። በቃ ቻይና እኮ በጣም ከባድ ነው። ሳትለምዱታዋል። ምን አይነት ምግብ ነው ከዛ ሊበላ የሚችለው? ነገሮቹ ሳትቀበሏቸው ማለት ነው። እና ሆቴል ምናምን ሆኖ መሰለኝ ያንን ነገር የፖሰተው ማታ ላይ ያጠፋው ቪዲዮ ማለት ነው። እና እንግዲህ እንደሄደ ነው ዛሬ እየተናገረ ያለው። ዞሮ ግን ብቻ ነገሮች አልተስተካከሉለትም። ልክ ቤዚ ባለፈው እንደዛ ወደ አሜሪካ ልትሄድ ነገሮች እንዳልተስተካከሉላት የእሱም እንደዚህ ሆኗል ማለት ነው። ግን እንደዚህ አይነት ነገር ሲገጥም እኮ እንዴት እንደሚያስጠላ እንዴት እንደሚያንከራታችሁ፣ ለዛውም ደግሞ ምንም በማታውቁት ሀገር እንግዲህ ነገሮች ማስተካከል የሚጠበቅበት ማርኬ ወይ ከዛ ከኢትዮጵያ ኤምባሲዎች ሂዶ ነው። የኢትዮጵያ ኤምባሲዎች ደግሞ እንዲቀላል ሰዎች አይደሉም። በራሳቸው ዜጋ ላይ የሚቀልዱ ናቸው እኮ። በስመ አብ። እኔ የኢትዮጵያ ኤምባሲ እንደው ባይኖር ራሱ ይሻላል ነው የሚለው። ምክንያቱም ኑሮ መፍትሄ አይሰጡም እኮ ለሰው። እና እኔ ግን ስለ ቤዚ ያወራል ብዬ ነበረ እየጠበቅኩት የነበረ፣ ምንም አላወራም። መጨረሻ ላይ በቃ ቤዚም እንዳኮረፈች፣ ግን ደግሞ ያው ያፈቀረ ሰው እንደማይጨክን እንደዛ ነው እያወራችኝ ያለችው ሲል፣ እውነት ነው። ምን ታድርግ፣ ብቻዋን ቁጭ አርጋ ሄድኩ እኮ ማርኬ። እውነት እኔ እንጃ እንዴት ነው እሺ ልትዘልቀው የምትችለው ልጅ? ወይ ወደ ማርኬ ካልሄደች። ቤዚ ደግሞ ነይልን በእናትሽ፣ ብዙ ሰው ናፍቆሻል። በቃ አንድ ቪዲዮ ስሪ እስኪ፣ ነይ አለው ደህና ነኝ ብለሽ ነይ እና ቪዲዮ ስሪልን የኔ ቆንጆ። እንደዚህ ጥፍት አትበይ። በጣም ብዙ እህቶች አንቺን ማየት የሚፈልጉ አሉ፣ የሚናፍቁሽ አሉ ማለት ነው። እና ይሄ መልእክቴ ለቤዚ ነው። ቤዚዬ ነይልን ዩቲዩብ ላይ እንይሽ፣ እንደዚህ አትጥፍብን። በነገራችን ላይ ትናንትና እሷም እንትን ላይ ፖስታ ነበር ኢንስታግራም ላይ ያው ገብርኤል አልነበረም ትናንትና ነው ከትናንት ወዲያ ነው ገብርኤል የነበረ ብቻ ፖስታ ነበረ ማለት ነው። ከዛ ውጭ እንግዲህ ይኸው 2 ቀን ሊሆኑ ነው እኮ አላየናትም ቤዚን። እና እንግዲህ ከሄደ በኋላ ምን ማድረግ ይቻላል ውዶችዬ? ፈጣሪ ያሳካል ነው ማለት የምንችለው። ምን ማድረግ እንችላለን? ቤዚ ብታሳዝነንም ያው እሷም እያዘነች እየተከፋች ሰደዋለች፣ ልከዋለች እሱም ማለት ነው። ስለዚህ ማርኬ ነገሮቹ ይሳኩልን። ያው እሱ ከተሳካለት በእርግጠኝነት ቤዚዬም ወደሱ የምትሄድበት ነገር አይጠፋም። ምናልባት ወይ በቅርቡ ካልሆነም ደግሞ ብቻ የተወሰነ ጊዜ ቢፈጅም ወደሱ የምትሄድበት አጋጣሚ ይኖራል ብዬ ተስፋ አደርጋለሁኝ። እና እንጂማ እንዴት ነው 2 ዓመት ሙሉ ተለያይተው? የማይቻል ነገር ነው። እና አንዳንዴ ዝም ብሎ ይሄ ውጭ ሀገር ሲባል ማለት ነው በቃ ሁሉም አልጋ ባልጋ የሚመስላቸው ሰዎች አሉ። ውጭ ሀገር እንዲቀላል አይደለም፣ እንደዚህ ያንከራታል። እና አሁን ማርኬን የገጠሙ በጣም ከባድ ነገር ነው እውነት ለመናገር እንደተናገረው። እውነት ፕራንክ እያደረጉ ካልሆነ ማለት ነው። እንዴ አዲስ አበባ አልጋ ቤት ቁጭ ብሎም እኮ እኔ ቻይና ነኝ ብሎ እኮ ሊያወራ ይችላል። ፕራንክ አይነት ከሰሩ ማለት ነው፣ ቤተሰብ እንደ ድራማ ከሰሩ። ነገር ግን ይሄ ድራማም አይደለም፣ ሄዷል። የምሬን ነው። ማርኬማ ሄዷል። እና ያወጣው ወጭ ቀላል አይደለም። እንግዲህ ፈጣሪ ያሳካል በሉት ውዶች። ምን ማድረግ እንችላለን? እና ነገሮች ከተስተካከሉለት ምናምን ያን ነገር ካለፈ ግን ማለት ነው ጭራሽ የሚመለስ አይመስልም። ማርኬ ካወራሩ ስትረዱት ምንም አይነት በቃ ወደዚህ ሀገር አይኑን የሚያዞር አይመስልም ወደ ኢትዮጵያ። እና
ያው የሰው ልጅ በብዙ ውጣ ውረድ ያልፋል። ይሄን ነገር እንደምታልፈው ተስፋ አደርጋለሁ። አልፋችሁ ደግሞ ሁሉን ነገር በአንድ ላይ ሆናችሁ እንደማያችሁ ተስፋ አደርጋለሁ። ከዚህ ሁሉ ምስቅልቅል ደግሞ ፈጣሪ ፍቅራችሁን ይጠብቅላችሁ። ዋናው እሱ ስለሆነ ማለት ነው። ማንም ሰው እናንተ እንድትለያዩ አይፈልግም እና ደግሞ ማርክዬ ማለት ነው እንዴ ደረትን ሸፈን አድርገው እንጂ ምንድን ነው ፊት ለፊት ሴት ተቀምጣ እንደዛ ደረትን መገለባበጥ? ይሄ ደረት ማለት ነው የቤዝዬ የኔ ቸኮሌት የቸኮሌቷ ብቻ ነው። እሷ ነው ልታየው የሚገባ አይመስላችሁም? ቤተሰብ የኔ ወዶች ሌላ ነገር እንዳታስበው። እኔ እኮ በቃ ያየሁትን ሳልናገር አላልፍም ብዬ እኮ ነው። ግን ውዶች እኔ ይደብሮኛል። በቃ አላቅም። ስለ ቤዚ በጣም ነው የደበረኝ። ግን እሱንም በዚህ ሁኔታ ሆኖ እንደዚህ ነው እንደዚህ ነው እንደዚህ ነው ማለት ራሱ ከበደኝ። ግን እኔ በጣም ነው ያዘንኩት። በቃ ከልቤ ያዝኛለሁኝ ማለት አስቡት የምትሆነው መሆናውን። እስኪ ማን ያላት እች ልጅ ዘመድ የለኝም ማለት በቃ ምንም የለኝም ያለሱ እያለች እየተናገረች ወይ ቤዝዬ ፈጣሪ ሆነሽ የኔ ውድ ነገር አንጀቴን የበላችኝ አሁንስ